ጦር ሜዳ ውስጥ ሲሆን የሚገልሰው ብዙ ነው ስፔሻሊ አሁን ኢዚ ላይፍ የሚኖር ሰው እንግዲህ ይመቻቸው ማለት ጥሩ ነው በቃ ቀላል ነው ኢዚ ነው ስፔሻሊ ተማሪ ከሆንክ በጣም ኢዚ ነው አይ ኖ አንዳንድ ነገር ኢዚ አይደለም በተማሪ በዛ ባለህበት ሌቭል ሆነ ስትወጣ ግን በቃ አምዴድ ሹር ታዩታላችሁ ኢዚ አይደለም ሌላኛው ላይፍ ከባድ ነው ግን ተማሪ ሆነ ስትኖር ትምህርት ቤት ሄደ ደብተርህን ተንተላል ጽፋል በጣም ቀላል ናቸው እነዚህ ሪል ላይፍ ላይ ስትመጣ ሊዘነጣጥሉ የሚፈልጉ ሰዎች ብዙ ናቸው ማለት ሊያጠፉ የሚፈልጉ ሰዎች ብዙ ናቸው መሬት እናወርደውና አሁን አንተ የምትሰራውን ዲስትሮይ ማድረግ የሚፈልግ በጣም ብዙ ሰው አለ እነዚህ ሰዎች ልክም ሊሆኑ ይችላሉ ልክም ላይሆኑ ይችላሉ አይ ዶንት ሪሊ ኬር አሁን ስለነሱ ልክነት ወይም ልክ አለመሆን አይደለም እያወራሁ ያለሁት የሆነ አሁን እኔ የምሰራው ኮንተንት ላይ ወይ እኔ የምሰራው ነገር ላይ በጣም በቃ ሬጅ ያላቸው ሰዎች አሉ ልክ ሊሆኑ ይችላሉ ላይሆኑ ይችላሉ ግን ማአት ሰው አሰብስፎ ይጠብቃል አንተን ለመጣል ኦኬ አንተ ታዋቂ ነህ እና ቅልለውና ነገሩን የሆነ ቢሮ ተቀጥሮ የሚሰራ ልጅ ጋር እናርገው ከቴስቴስትሮን ከምችት ጋር ነው የተገፋፋህ የምትሰራው አንድ ቢሮ ውስጥ ሰራ ማአት ቴስቴስትሮን ነው ያለው አንዳንዱ በጣም ከባድ ነው እንትኑ የቴስቴስትሮን ሌቭሉና ነፍስህን ነው የሚያስጨንቀህ አለቃ ከሆነ እሱ አለቀለ እንደሱ አይነት ሰውና እንደዚህ አይነት ሰዎች ጋር የተገፋፋ እየሰራህ ጊዜ ይቀየራል ተባረራለህ ከቢሮ ጊዜ ሲቀየር አንተ እዛው ነው ያለኸው ኮምፎርታብል ነህ ደስ ይላል ኢምፕሩቭ ያደረክ አይደለም ወይ ማስተርስን እየሰራህ አይደለም በዛ ትምህርት ወይ አዳዲስ ስኪሎች ዴቨሎፕ ያደረክ አይደለም እዛው ነው ያለኸው ይቀየራል ጊዜ ትቀየራለህ አብረት አልፋለህ አንድ እኔ የሆነ እንትን አለ ሜም ነገር አድርገው ይሰሩት በጣም ሁሌ የሚገርመኝ የሆነ ፊልም እየተቀረጸ ሄሊኮፕተር ላይ ቁጭ ብሎ ካሜራ የሚቀርጽ ሰውዬ እና within 10 years ምናምን ካሜራማኑም ሄሊኮፕተር ፓይለቱም ተባረዋል ከስራ ምናምን ምክንያቱም አሁን ድሮን መጣ ገብቷል ካሜራም አለው ፓይለትም አይፈልግም it's crazy ተተካለ ምንም ልዩ አያረግህም ብዙ ሰው ይሄን አያውቅም እኛን ልዩ የሚያደርገን ነገር ምንድነው the character you have ማይተኩት ሰው መሆን የለም ዲሲፕሊን የሚባለው እሱ ነው ቀደም እንዳልከው ደስ አይልም ኮምፎርታብል አይደለም ከዛ ደግሞ ሁሌ ነው የሚደረገው የሆነ ላንድ ቀን ምናምን ኮምፕሮማይዝ እንደምታደርገው አይደለም it's every day ላይፍ ስታይል ይሆናል ሰከንድ ኔቸር ይሆናል ስለዚህ ሰዎች በዛ ደረጃ ለምሳሌ የሆነ ሰው ሰብስቲቱት ማድረግ ሲፈልጉ ኢሚዲየትሊ አምሯቸው ላይ የምትመጣው አንተ ነህ የሆነ ነገር ሲፈልጉ ኢሚዲየትሊ የሚፈልጉት አንተ ነው ግን ደግሞ ኢዚሊ ይሄ አቨሬጅ ሰው ሁሉም እንደሚሆነው ሁሉም እንደሚተኛው መተኛት የምትችል ከሆነ ማለት ማይከነክንህ ከሆነ አስሲ ከነክን ይገባል እኮ ሁሉም ሰው እንደሚዝናናው ዝም ብለህ የምትዝናና ከሆነ ሚዝናናለት ሰው ይሄ ሰው የሚያጣ ይመስልሃል ማለት it's everyone በቃ ስለዚህ everyoneን መቅጠር በጣም ቀላል ነው ወይ everyoneን የሆነ ነገር መጠየቅ ቀላል ነው ዩኒክ የሚያደርግህ አንዱ ካራክተር ዲሲፕሊን ነው ዋሪየሮችንም ኢቭን በሃይራርኪ ደረጃ ከፍ ይያሉ እንዲመጡ የሚያደርጋቸው እንትን ነው ዲሲፕሊን ነው otherwise ማን አምኖ አንድ ጋንታ ወይ አንድ እንትን ይሰጣል ማን አምኖ ይሰጣል ወስደል ታስጨርስ ነው ግን አንዳንድ ዩኒክ የሆኑ ደግሞ ሰዎች አሉ እንደዚህ አምና የምሰጣቸው እነሱ ሰዎች ዝም ብለው የመጡ ሰዎች አይደሉም የሚሰሩትን ነገር ያውቃሉ አንደኛ ቀደም አግሬሽን ስንል የሚሰሩትን የሚያውቁ ሚሊዮን ያካታል ይሄ ቦቱን ያቃጠለውን ሰው ይታቋል አይደል የማን ስፔንጀራል ነው ወስዶ ሰበሰበው ይዟቸው ሄደ ከዛ በቃ ቦቱን አቃጠለው there's no going back መመለሻ የለም ማለት እና እንደዚህ አይነት ሰው ያስፈልጋል የለም ይሄ ያውቃዋል የሚሰራውን ፕላን ያደረገው ነገር አለው አቺቭ ማድረግ የሚፈልገው ነገር አለው that's it በቃ ይሄ ይደረጋል otherwise ሞት ይሄ ካልሆነ በቃ like በሞት ይሻለኛል ይሄ ነገር ካላደረገ exactly እና አላማው ግን ትንንሽ ነገር ከሆነ ጥቅም የለው ማለት ዲሲፕሊን ሆኖ አይቀጥልም ሰከንድ ኔቸር አይሆንም ወደኛ ወደ ራሳችን እናምጣው ብዬ ነው ገንዘብ ማግኘት ከሆነ ለምሳሌ አላማው I think ብዙ ከባድ አይሆንም ማለት በቃ ታመጣዋለህ ግን ገንዘብ ማምጣት በጥሩ ወይ ካልክና ለምሳሌ ምንም አይነት ወንጀል ሳልሰራ ሳላጨረብር ብለህ ካሰብክ አሁን ትንሽ ዲፊካልት ይሆናል ከዛ ገንዘብ ማምጣት በኤቲካል ዌይና ከዛ ደግሞ ለሰው የሚጠቅም ከጨመርክበት
አሁን በጣም ታፍ እየሆነ ይመጣል። ገንዘብ ማምጣት ለሰው የሚጠቅም ኤቲካል ዌይ እና ስሜን የሚያስጠራ ምናምን ብለህ ካመጣኸው ደግሞ ያኔ በጣም ዲፊከልት ይሆናል። እነዚህን ነገሮች ቢልድ ማድረግ የሚያስብ ሰው አትሊስት የማይነቃነቅ ካራክተር ሊኖረው ይገባል። የለም ምክንያቱም ብዙ ነገር ይገፋሃል። ይሄ ዘሪው ሊዘራ ወጣ ቅድም ስናወራ ነበር አይደል? በእንትን ላይ ዝም ብሎ በደረቅ መሬት ላይ ምናምን የተተከለ ከሆነ ዝም ብሎ የሆነ ነገር ይወስደዋል። ወፍ ምናምን መጥቶ ይለቅመዋል። በጥሩ መሬት ላይ የተተከለ ከሆነ ቢዝነስ ከሆነ የምትሰራው ቢዝነሱ አንተ ላይ ነው ዲፔንድ የሚያደርገው። የምትተክለው አንተ ስለሆንክ መሬቱ አንተ ነህ፣ ያ አፈር አንተ ነህ፣ አንተ ውስጥ ነው የሚገባው። ለምሳሌ ኦርጋናይዜሽን ስትሰራ የሆነ ቢዝነስ ሆኖ ለምሳሌ የሆነ ስትራክቸር ስትሰራለት ስትራክቸሩ አንተ ላይ ነው ዲፔንድ የሚያደርገው። አንተ የምታስበው ስትራክቸር ነው ወረቀት ላይ የሚመጣው። ወረቀት ላይ ደግሞ ሰዎች ሆነው የሚመጣውና የሆኑ ሰዎች የምትቀጥረው አንተ ነህ። በአንተ ካራክተር ላይ ዲፔንድ ያደርጋል። ስለዚህ ካራክተር የሌለው ሰው ስፔሻሊ ደግሞ ዲሲፕሊን የሌለው ሰው ኦብቪየስሊ ይሄ ዝም ብሎ ባዶ መሬት ላይ የተዘራ አይነት ዘር ነው የሚሆነው። የመጣው ሁሉ ይለቅመዋል። እንኳን ወታደሮቹን ሊመራና ዋሪየር ሆኖ ሊዋጋ ይቅርና ተርፎ በህይወት ከተመለሰም ጥሩ ነው። ስለዚህ ላይክ ዲሲፕሊን መሆን ሲባል እንዲሁ ፎር ዘ ሴክ ኦፍ ቢንግ ዲሲፕሊን ሳይሆን በኋላ ህይወት ለሚያመጣቸው ያ ዘሪ ሊዘራ ሲመጣ ለሚመጣው ኦፖርቹኒቲ ራስን ዝግጁ ከማድረግም አስፔክት ይሄ በጣም በጣም ኢንተረስቲንግ ነገር ነው። በተለይ ደግሞ ሁላችንም ሰራውንዲንግ ውስጥ ላይክ ያደግንበትም ሰፈር ላይ the most respect የሚያገኙት የሆነ ነገር ላይ ዲሲፕሊን የነበሩ ሰዎች ናቸው። ኢቭን ስራ ቦታ ላይ ራሱ አንዳንድ የወረደ እኮ የምትለው ስራ ሊሆን ይችላል እኮ የወረደ ቃሉ ትክክል ላይሆን ይችላል፣ ግን ጥበቃ የሚሰራ ግን ኮንሲስተንት የሆነ በቃ ዲሲፕሊን የሆነ ጥበቃ 10 ዓመት የሰራ ሊሆን ይችላል። ለትልቅ ነገር ብታስብ የምታምነው እሱን ነው። ትልቅ ነገር ጠብቅልኝ ብለህ የምትሰጠው እሱን ነው። መስሪያ ቤትም ላይ እኛም ካምፓኒ ያሉ ገብተው የሚወጡ ምናምን ልጆች አሉና ትንሽ የምትለዋን ስራ ጥንቅቅ አድርጎ ኤንድ ኮንሲስተንትሊ ያለምንም ማዛነፍ ለረጅም ጊዜ መስራት የሚችሉ ሰዎች ትልቁን ትረስት የሚያገኙት እነሱ ናቸው። ይሄ እንዴት ነው? ያን ያህል ፋንሲ ነገር አይደለም። ላይክ ዲሲፕሊን መሆን ሲባል ሰው አይምሮ ውስጥ አንድ ይመጣው በቃ እንዳልከው ጧት መነሳት፣ ስፖርት መስራት ምናምን ነው። ላይክ ትናንሾቹ ነገሮች ናቸው። ላይክ ትናንሾቹ ነገሮች ሰው ሰላም የምትልበት መንገድ ሲሪየስሊ ላይክ እኔ እንደዛ ነው የምወስደው። ላይክ በስነ ስርዓት በኤነርጂ ነው ወይ ሃንድ ሼክ የምታደርገው? አክብሮት ሰጣለህ ወይ? ላይክ የሆነ ታላቅ ሰው ሲመጣ ምናምን አረኑ ብለህ እዚህ ጋር ላይክ መልቀቅ ትችላለህ ወይ? የሆነ ነገር ስትጠይቅ አክቹአሊ ጄኑን ነው የምጠይቀው እስኪ አምጣ ይሄን ነገር ነው የምትለው ወይ? እነዛ ትናንሽ ባህሪዎች ናቸው ኮሌክትድ ሆነው ካራክተርህን ቢልድ የሚያደርጉት እና እነሱን ማምጣት ያን ያህል ከባድ ነው ያላስብ። ዲሲፕሊን በጣም ካገዘፍ ነው ምናልባት ትላልቆቹን አክሽኖች በረጅም ጊዜ ቢልድ ማድረግ ሊከብድ ይችላል፣ ግን ቤዚኮቹ ላይ ፎከስ እናርካለን። ግን አይ ሚን እነዛ ሰዎች ናቸው ሪስፔክት የሚያገኙት።